እናውራ ከተባለ ፈለገ አትናቴዎስ ዝሙት ውስጥ የነበረ ሰው እዚህ ላችኋል አይደለ? ታውቂያለሽ ላይ ፖስት ተደርጎ ነበር። እንደውም ኤክስፖዝ አድርገውኛል ብሎ ያሰባቸውን ሴቶች አስደብድቧል። ዴት ሲያደርግ የነበረ ሰው ነው። ኮሜዲያን እሸቱን ልታነሱልኝ በእግዚአብሔር ስም ጠይቃለሁ። የኖህ መርከብ በቤተ ክርስቲያን ትመሰላለች። እግዚአብሔር ምስክሬ ግን ዲያቆን ፈለገን ግን ተጽዕኖ ፈጣሪ እንዳላልነው ግን ማነው ስምህ? ፈለገ ልትመክረን መጣ። ወይ ጉዲ! እውነት ነው። አፍኔና ፊናስም እስከ መጨረሻው እግዚአብሔር ከቤቱ አስወጥቶ እስኪያጠፋቸው ድረስ በድፍረት እግዚአብሔርን ያገለግሉት ነበረ። ልክ እንዳንተ ማለት ነው። የተከበረ ሕዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነት የሃጫሉ ሁንዴሳ ወንድም ከፍተኛ ተቃውሞ አቀረበም። ሐውልቱ የድራማው አካል ብሏል። መንቀሳቀስ በመሞከርበት ሰዓት ነው በመንግስት የጸጥታ ኃይሎች ቁጥጥር ስር ወደ ማዕከላዊ ወሰዱኝ። ሚዛን ያደርኩት ከዛ በኋላ ያለው ነገር ግን እዚህ ጋር አንድ ማስተዋል ያለብን ነገር ድሮ የሷ ቪዲዮ ሲለቀቅባት የትኛው ቴሌግራም ቻናል ላይ ነው ያለው ብሎ ተከታትሎ ያየ ማህበረሰብ ነው እንግዲህ መልሶ ደግሞ እሷ ላይ ጣት ቀስሮ እየደረቀው ቁሷ። ኮሜዲያን እሸቱ ምን ነክቶት ነው ሰሞኑን የሰራው የ14 ደቂቃ ዓለም ዲያቆን ነበርኩኝ። እሺ እንቅፋት ገጥሞኝ ነበረ ኋላሳ እና አንዲት ሰው ጋር እንደው እንቅፋት ገጥሞኝ ነበረ እናሳ አሁን እንግዲህ ደግሞ ድንግሊቱ ጋር በተክሊል ኋላሳ የፋና ቴሌቪዥን በዚህ ሰዓት ቴዲ አፍሮን አስመልክቶ ትልቅ ትችት እየቀረበበት ሰላም ጤና ይስጥልኝ። ወደ ተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ እንደምስቀያችሁ ያለው እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይብዛላችሁ። ትሯችሁ ውርቻችን በድጋሚ ሰበር በሆኑ መረጃዎች ተመልሼ መጥቻለሁ። ዛሬ ቪዲዮ የምንመለከተው የመጀመሪያው ቪዲዮአችን እንግዲህ የአርቲስት ሃጫሉ ወንድም ትናንትና የተደረገውን የሃጫሉ የሐውልት ምርቃት እንግዲህ ድራማ ነው ሲል ዛሬም እንግዲህ ፍትህ እንፈልጋለን የሚል ድምጽ አሰምቷል። በጣም ብዙዎች እያነጋገረ ያለ መረጃ ነው። ትናንትና ዕለት እንግዲህ የአርበኞች መታሰቢያ ክብረ በዓል እንደሆነ ይታወቃል። ሚያዝያ 7 እና እንግዲህ ክብር ከንቲባ አዳነች አቤቤ የብዙዎችን ሐውልት የመረቀችበት ቀን ነው ከሃጫሉ ሁንዴሳ ሐውልት ጋር ማለት ነው። ታዲያ ይህንን የሐውልት ምርቃት ድራማ ነው ሲል አውግዞታል። ለምን ይሄን አለ? መረጃውን በዝርዝር ማስደምጣችሁ ይሆናል። ሌላኛው ቪዲዮ በዛሬው ቪዲዮ በሰፊው የምናየው የቲክቶከሯ ባምቢ ጉዳይ ነው። አነጋጋሪነቱን ቀጥሏል። እንግዲህ ባምቢን መናገር የለብም አንተ ማነ በማለት ብዙዎቹ እሸቱን እየተቃወሙት ነው ያለው እስከዚህ ሰዓት ድረስ ማለት ነው። በጣም ብዙዎች ቪዲዮ እየሰሩ ነው የሚገኘው ማለት ነው። ታዲያ ተቃዋሚዎች መካከል አንዱ ፈለገ አትናቴዎስ ነው ወንድማችን እና በዚህ ሰዓት ታዲያ ጉዳዩ ተቀይሮ መወቀስ ካለበት በቤተ መቅደሱ ያሉ ተኩሎችን ይጀምራል ትላለች። ይህን እያለች ያለች ጆርዲ ናት ማለት ነው። እሸቱን እነ ፈለገ አትናቴዎስ በተክሊል ጋብቻቸውን ሲፈጽሙ ለምን ዝም አልክ? ለሃይማኖቱ የምትቆረቆር ከሆነ በማለት እንግዲህ ጆርዲ ጉዳዩን ነገሩን ወደ ፈለገ አዝረዋለች። ፈለገም በአደባባይ ኃጢአት እየሰራ ያለ ግለሰብ ነው በማለት እንግዲህ ፈለገን እሸቱ መቃወም አለበት እያለች ትገኛለች ማለት ነው። የተቃውሞ ቪዲዮ የሰራው ለባምቢ ድምጽ ለመሆን የሞከረውም የራሱን ስራ ከቨር ለማድረግ ነው ብላለች። በጣም የሚገርም ነገር ነው። እንግዲህ ጉዳዩ በጣም ተካሮ ነው ያለውና ታዲያ በዚህ ቪዲዮ ላስደምጣችሁ የፈለኩት ፈለገን አታክ ለማድረግ አይደለም። አንድ ልጅ ፈለገን ጆርዲ የተቃወመችበትን ቪዲዮ ላይ ምላሽ ለመስጠት ሲሞክር ምን አለ መሰላችሁ? ፈለገ የድቁናውን ክህነት ከሌላ ሴት ጋር ፈርሶ እንኳን ቢሆን አለ ክህነቱ በፍትሐ ነገሥት መሰረት ድቁናውን ሳገብቶ ይመለሳል ይለናል። ታዲያ ይህ ጉዳይ ነው ይሄን ቪዲዮ እንድሰራ ፈለገንም እንዳስገባ ያስገደደኝ ማለት ነው። ታዲያ ለዚህ ልጅ ምላሽ ከሊቃውንቱ ከአባቶቻችን በደንብ አድርገን በሰፊው እናያለን። ሁላችሁም ቪዲዮ ላይክ ያድርጋችሁ ጀምሩት። እጅግ አስተማሪ ቪዲዮ ነው። ረዘም ሊል ስለሚችል በደንብ አድርጋችሁ ጆሮአችሁ ሰጥታችሁ እንድትሰሙት ይሄን ቪዲዮ ጋብዛችኋለሁ። ኮዲዩ ፈለገ ምንድነው ያለው? ከፈለገን ጀምር። ምን አይነት ድምጽ ነው ለባምቢ የሆነው? እሸቱን ሲተቃወሙበት ቪዲዮ ምን አይነት ቪዲዮ ነው የሚለው ላሳያችሁና እያንዳንዱ በቅደም ተከተሉ ማስደምጣችሁ ነው። ወደ ቪዲዮ ነው ተከታተሉ። ሰላም ክርስቲያኖች ወንድሞች እንዴት አላችሁ? ይሄን መልእክቴን እጅግ በጣም ለምንወደው ለምናከብረው ኮሜዲያን እሸቱን ልታነሱልኝ ባለው እግዚአብሔር ስም ጠይቃለሁ። የኖህ መርከብ በቤተ ክርስቲያን ትመሰላለች። እንደምታውቁት የኖህ መርከብ ውስጥ ያልገባ እንስሳ ያልገባ ፍጥረት የለም። በኖህ መርከብ ውስጥ ጅብ ገብቷል። በኖህ መርከብ ውስጥ ቀጭኔ ገብታለች። በኖህ መርከብ ውስጥ ጃርት ገብታለች። በኖህ መርከብ ውስጥ እርግብ ገብታለች። ሁላችንም በዚህ ቅዱስ ቤተ ክርስቲያን ውስጥ ልክ እንደዚህ ነን። የኔ ተወዳጆች በዚህ ቅዱስ ቤተ ክርስቲያን ውስጥ እንደ ጅብ ሆዳም የሆነን ምዕመናን፣ እንደ ጅብ ሆዳም የሆነን አገልጋዮች አለን። ቤተ ክርስቲያንን ያማከለ ገቢ ብቻ እንዲኖረን የምንፈልግ በዚህ ቅዱስ ቤተክርስቲያን ውስጥ እንደ ጃርት እሾሃማ የሆነን ምዕመናን
እንደ ጃርት ሿማ የሆነን አገልጋዮች አለን። በንግግሮቻችን ሰውን የምናደማ እንደ ቀጭኔ አንገታችን የረዘምን ጎንበስ ብለን ሰው ማየት የማንፈልግ ትዕቢተኛ የሆነን ምዕመናን፣ ትዕቢተኛ የሆነን አገልጋዮች አለን በዚህ ቅዱስ ቤተክርስቲያን ውስጥ። በዛው ልክ እንደ ርግብ የዋህ የሆኑ ምዕመናን፣ እንደ ርግብ የዋህ የሆኑ አባቶችም አሉ በቤተክርስቲያን ውስጥ። ሁላችንም ልክ እንደዚህ ነን የኔ ተወዳጆች። እና አሰ ክርስቲያን ልክ እንደ ክርስቲያን እንደው ልንደነቅ የሚገባው በምንድን ነው? በሌሎች ሰዎች ኃጢአት፣ በሌሎች ሰዎች በደል አይደለም። መርሳት የሌለብን ነገር ከነ ማንነታችን የሚፈልገን አምላክ እግዚአብሔር እንዳለ ነው። እሺ እገሌ ኃጢአተኛ ነው የምትሉት፣ እገሌ ሱሰኛ ነው የምትሉት፣ እገሊት በደለኛ ናት፣ እገሊት ኃጢአተኛ ናት የምትሏት በአጠቃላይ እኛንም ጨምሮ ሁላችንንም ከነ ማንነታችን የሚወደን አባትና አምላክ ክርስቶስ ኢየሱስ ይፈልገናል። ስለዚህ እርስ በርስ መነቃቀፉን ትተን ይህንን ድንቅ ኃያል የሆነ አምላክ እናመስግነው። ይህን መልእክት ለብዙዎች በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር በማድረግ እንድታደርሱልኝ በልዑል እግዚአብሔር ስም ጠይቃለሁ። ኦኬ፣ እንደሰማችሁት ነው ለእሸቱ መለሰ ነው ፈለገ አትናቴዎስ ይህን ቪዲዮ እየሰራ ያለው። ባምቢን አስመልክቶ እሸቱ መለሰ የሰራው ቪዲዮ ላይ ፈለገ እሸቱ ትክክል አይደለም ነው የሚለው በጥቅሉ ሀሳቡ ማለት። ታዲያ ኦርቶዶክሳውያን ከአንድ ኦርቶዶክሳዊ መምህር እንደዚህ ያሉ ነገሮች እንዴት ነው አፕሪሺየት የሚያደርገው? እንዴት ነው የሚያበረታታው? ልጅቱ ትክክል ናት እያለ ነው እያሉ ተቃውሞ እያደረጉበት ይገኛሉ። ቪዲዮ እየሰሩበት ይገኛል። ከዚህ በኋላ ነው ነገሩ ከሮ ወደ ፈለገ አትናቴዎስ ትዳር ጋብቻ ዙሪያ የሄደው ማለት ነው። ይህን ቪዲዮ ላሳያቸው። የታችን የተቃወሙበት ያለ ቪዲዮ አለ። ማነው ስምህ ፈለገ? ልትመክረን መጣ። ልትመክረን ወይ ጉዴ! እውነት ነው። አፍኔና ፊናስም እስከ መጨረሻው እግዚአብሔር ከቤቱ አስወጥቶ እስኪያጠፋቸው ድረስ በድፍረት እግዚአብሔርን ያገለግሉት ነበረ። ልክ እንዳንተ ማለት ነው እና መሰሎች። ተቀያየርን ቦታ። ህዝበ ክርስቲያኑ መመኑ ስርዓተ ቤተክርስቲያን ለማስጠበቅ ይታገላል። በእንደናንተ አይነቱ እየተደፈረ ሲያይ፣ እንደናንተ አይነት አሳማ አገልጋይ ደግሞ ቤተክርስቲያንን ስርዓተ ቤተክርስቲያን ለማፍረስ ይታገላል። አንተ ልትመክር የብልግናና የባልዮች አበረታች አንተ ልትመክር ማለት ነው። አው ለምን እያንዳንዳችሁ እቺ ልጅ የምትሰራውን ስራ ደግፋችሁ የምትቃወሙ እንዳለ ፋይላችሁ ሲታይ ባለየናችሁ አንድ አይነት ከሷ ጋር ማለት ነው። ትክክለኛ ኦርቶዶክስ የእሸቱ ንግግር ልክ ነው። ስም አልጠራም። ፈስ ያለው ዝላይ አይችልም። ፊን አላችሁ። ስራችሁን ታውቁታላችሁ። እንደ ፈለገ አይነቱ ደግሞ ሊቀመንበር የቤተ ክርስቲያንን ቀኖና ለማፍረስ ከፍ ዝቅ የሚል ደግሞ ሊቀመንበር ደግሞ ሁልጊዜም ከባልዮች ጎን እንጂ ከቤተ ክርስቲያን ጎን ሊሆን አይችልም። አባቴ ከመመን ውስጥ እኮ ማለት ነው ዝንብ እንዴት ግንኙነት እንደሚያደርግ እነዚህ ነፍሳት እንዴት ግንኙነት እንደሚያደርግ እኮ የማይቀለም አስተውሎም አይቶትም አያውቅም። ካንተ እኮ ነው ያየነው። ካንተ ማለት እስከምን ድረስ ብልግና እስከምን ድረስ የበሰለና የጎመራ እንደሆነ የሚያስታውቀው። ስለዚህ እንዳንተ አይነት ለባለየ ጠበቃ ቢሆን አይገርመው። ምክንያቱም ነገ ያንተ ብልግናም እየወጣ ሲመጣ የሚንጫጫልህ ስለምትፈልግ። ስለዚህ እንደናንተ አይነት አገልጋዮች የኖ መርከብ እባብ ሆኖ ገብቷል። ሲወጣ እባብ ነው፣ ሲገባ እባብ ነው። ቤተክርስቲያን ግን አሳማ ሆነ ገብተህ ሰው ሆነ መውጣት ካልቻልክ አሳማ ሆነ ገብተህ አሳማ ሆነ ከወጣህ አንተ ለቤተክርስቲያን ችግር ነው። እዛ ሁለት መንግስት የለም። ሁለት ወዶ አይሆንም። አንዱን መምረጥ ግዴታ ነው። ወይ ቅልጥ ያለው ዓለማዊነት ግን ወይ ቅልጥ ያለው ክርስትና ነው። መንፈሳዊነት ትመጣለህ። ሁለት ቦታ ረግጬ ደንሳለሁ አይቻልም። ማንም ለክርስቶስ ብሎ የተሰቀለ የለም። ማንም ለክርስቶስ ብሎ ራሱን ያጠፋ የለም። ለወንድና ለገንዘብ ለብር ስትሉ ያጠፋችሁት አትልከስከሱ እየመጣችሁ እዚህ። ኦኬ ጋይስ እነሰማችሁ ተመታችን ሀሳቧን ክሎዝ ያደረገችበት ነገር እውነት ለመናገር ተመችቶኛል። ኤግዛክትሊ ትክክል ናት ብዬ አስባለሁ። ወንድማችን ፈለገ አትናቴዎስ የኖህ መርከብን ሲመስላት፣ አዎ የኖህ መርከብ የአሁኗ ቅድስት ቤተክርስቲያን የሁላችንም መሰብሰቢያ ናት። የኖህ መርከብና ቅድስት ቤተክርስቲያን ለማመሳሰል የሞከረው መሰብሰቢያችን ከመሆኗ አንጻር ከሆነ አዎ ትክክል ናት። ሁላችንም የምንሰበሰብባት ማንም አትንጡ አትግቡ ተብሎ ፈጽሞ ክልከላ እገዳ የሌለባት ይቺ ቅድስት ቤተክርስቲያን ናት። እሸቱ መለሰም ይህን ነገር ፈጽሞ አልተናገረም። ማንም ሰው ወደ ቤተክርስቲያን አትሂዱ ያለበት ምንም አይነት ነገር የለም። አሁን ቅድስት ቤተክርስቲያንና የኖህ መርከብ ላይ በጣም ሰፊ ልዩነት እንዳለ ታችን በትንሹ አሳይታናለች። ዋናው ጉዳያችን ስንመለስ ፈለገ አትናቴዎስ ይህን ቪዲዮ ከሰራ በኋላ ይህን ቪዲዮ እየሰራ ያለው የራሱን ስራ ከቨር ለማድረግ ነው። እርስ በርሳቸው ስለሚተዋወቁ ስለሚግባቡ የራሱን ጉድ እንዳይወጣ ከቨር ለማድረግ ነው ይህን ቪዲዮ እየሰራ ያለው የሚል ሀሳብ ተነሳ። ከማን? ከጆርዲን። እውነትም ለባምቢ ድምጽ ለመሆን አስበው አይደለም ነው እያለች ነው የምትገኘው ባምቢ ማለት ነው። እንስማትና እንመለስና ለሷ ልጅ ምላሽ ሰጥበት ነው ይህን ቪዲዮ እንዳዘጋጅ ያደረገኝ። ኃጢአት እናውራ ከተባለ ፈለገ አትናቴዎስ ዝሙት ውስጥ የነበረ ሰው እዚህ ላችኋል አይደለ? ታውቂያለሽ ላይ ፖስት ተደርጎ ነበረ። እንደውም ኤክስፖዝ አድርገውኛል ብሎ ያሰባቸውን ሴቶች አስደብድቧል። ዴት ሲያደርግ የነበረ ሰው ነው።
አሁን በተክሊል ያገባው ቤተክርስቲያን ውስጥ ቤተክርስቲያን ገንዘብ አሰባስበህ አልሰጠህም ተብሎ እኮ ክስ ወቀሳ የቀረበበት ሰው ነው ፈለገ። በተክሊል ያገባው ቤተክርስቲያን ውስጥ እርስ በርስ ስለሚደጋገፉ፣ እርስ በርስ ስለሚቀባቡ፣ እርስ በርስ ስለሚሸፋፈኑ ነው እንጂ ከአንቺ ጓዳ የባሰ የከላ ጓዳ ነው እነሱ ጋር ያለው ሰው። ለማን ብለ ፈለገ ጉዳይ ሁላችሁ የምታውቁት ነገር ነው። እንዴት በተክሊል አገባ ምናምን ብላችሁ ተገርማችኋል። ኤኒዌይ ዛሬ ከመጽሐፍ ቅዱስ ውጪ የሆነ ወሬ ላወራችሁ ነው። ፍትሐ ነገሥት ስለሚባል መጽሐፍ ፍትሐ ነገሥት ቤተክርስቲያን በፍትሐ ነገሥት መጽሐፏ ክህነት ይመለሳል። ዲያቆን ካህን ከሆናችሁ የቤተ ክርስቲያን ውስጥ አገልጋይ ከሆናችሁ ድንግልና ይመለሳል፣ ክህነት ይመለሳል፣ ድቁና ይመለሳል፣ መሪ ጌታነት ይመለሳል፣ ምርግትና ኤኒዌይ የማይመለስ ነገር የለም። አገልጋይ ከሆናችሁ ለምእመን ነው የማይሰራው ይሄ ህግ በፍትሐ ነገሥት መጽሐፍ ማለት ነው። እና እሱም በተክሊል አይግረማችሁ፣ ድንግልናው ምኑ ተመልሶለት ነው። ኤኒዌይ እግዚአብሔር አምላክ ይርዳን። በትርፍ ሰዓታችሁ ፍትሐ ነገሥት የሚባል አስቂኝ መጽሐፍ አለ። ፍትሐ ነገሥት የሚባል አስቂኝ መጽሐፍ አለ። ፍትሐ ነገሥት የሚባል አስቂኝ መጽሐፍ አለ። ማንበብ ትችላላችሁ። ሁላችሁም ትዝናኑበታላችሁ። ይመቻችሁ። ኦኬ ኦርቶዶክሳውያን እንደሰማችሁት ነው ይህን ቪዲዮ ማለት ነው። አስቂኝ የሚባል ፍትሐ ነገሥት መጽሐፍ አለ። በትርፍ ጊዜያችሁ አንብቡት፣ ያጽናናችኋል እያለ እውነት እንዲመስል አድርጎ ነው የሰራው። በጣም ብዙ ኦርቶዶክሳውያን በዚህ ቪዲዮ እየተሳሳቱበት ነው ያለው። ይህን ቪዲዮም ላዘጋጅ ያስገደደኝ ቪዲዮ ለዚህ ልጅ ምላሽ ለመስጠት ስል ነው። በጣም የሚገርም ነገር ነው። እውነት እናገርላችኋለሁ። ካየሁት በኋላ ነው ምንም ያልመሰለኝ ማለት ነው። እንደምታዩት ልጁ ማህተብ አላደረገም። ስለዚህ ኦርቶዶክሳዊ አይደለም ብዬ አሰብኩና ዝም አልኩኝ። እውነት እንደዚህ ያለ ፍትሐ ነገሥት አለ? ክህነት ፈርሶ ከዛም ዝሙት ፈጽመን በንስሐ ሕይወት ተመላልሰን በተክሊል ስነ ስርዓተ ጋብቻችን እንድንፈጽም የሚፈቅድ ፍትሐ ነገሥት አለን? አሁን ቀጥታ ወስዳችሁ ከአባታችን ከአባ ገብረ ኪዳን እንደው በዚህ ጉዳይ አጠር ያለ ቪዲዮዎች አሉ። ከሶስት ሊቃውንት አስደምጣችሁና ወደ ሌሎች መረጃዎቻችን እንሸጋገራለን። ዲያቆን ነበርኩኝ። እሺ እንቅፋት ገጥሞኝ ነበረ። ኋላሳ እና አንዲት ሰው ጋር እንደው እንቅፋት ገጥሞኝ ነበረ እናሳ አሁን እንግዲህ ደግሞ ድንግሊቱ ጋር በተክሊል ኋላሳ ምክንያቱም ያደናግለኛል የሷ ድንግልና። ኧረ የለም ለራሷ ነው ጌታዬ። እና በቀድስ ችግር አለው በቃ እንደዚህ ነው። የሚቻቻል ነገር የለም። ህግን በህግነቱ ማስከበር ይገባል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የወር አበባ ሆነው እሺ እንዲያው በውስጥ በኩል ገባ ብዬ ብቆም ችግር አለ? አዎ በቃ እግዚአብሔር የዚያን ሰሞን አውጭ ስትወይ ነው ደስ የሚለኝ ካለ ሁኝ እዚያው ምን ጨነቀሽ? በቃ እዚያው መቆም እንዲሁ በውስጥ በኩል እናቶች አትጨናነቁ፣ ግባ ይዟችሁ እግዚአብሔር ቸር ነው። በሱ ለፉ በሱ ማን ያለ አላለም አላችሁ የላችሁም? እንደዚህ ያለ የሚያሻሽል ስርዓት የሚቀንስ ሁሉ ስርዓት አለ በእውነቱ ማለት ነው። ሴቶችን መጽሐፍ አይደለም የሰጠ እግዚአብሔር ምን ማለት ነው? ግን የአምላክ ደም በሚፈስባት ቤተክርስቲያን የፍጡር ጓዛ አይገባም። በቃ ይኸው ከነ ደግሞ ህግ ነው። እዚያው አጥር ከሆነ አጥር ነው፣ መስመር ከሆነ መስመር ነው። እንኳን የእግዚአብሔር ቤት የትራፊክ መንገድም መስመር አለው። አለፍ ይገጫል። እዚህም የሚገጩ መላእክት አሉ፣ ቤተክርስቲያን ውስጥ የሚገጩ አሉ። ድንግልና የሌላትን ማግባት ይችላል፣ ግን ድንግልና የሌላትን ካገባ በዲቁና መቀጠል አይችልም። በተክሊል ራሱ አታገባም እሱ ነው በተክሊል ሊያገባ የሚችለው። ከሁለቱ አንዱ ተክሊል ሊደረግላቸው ስለሚፈቀድ ቤተክርስቲያን ስለምትፈቅድ ማለት ነው ድንግልና ላለው አካል። ስለዚህ በዲቁናው ከዛ በኋላ አይቀጥልም ማለት ነው። ምዕመን ሆኖ ሊቀጥል የሚችለው ግድ የለም። ስነ ምግባሯን ወድጀዋለሁ፣ ሃይማኖቷን አምኜ ወድጀዋለሁ፣ ተመችቶኛል። ስለዚህ ምዕመን ሆኜ እቀጥላለሁ ብሎ ካሰበ ሊያደርገው ይችላል። በተክሊልም ቢያገባ በምዕመንነት ነው የሚቀጥለው ማለት ነው። አዎ በምዕመንነት ነው የሚቀጥለው። ምክንያቱም ከዛ በኋላ ሚስቱ እሷ ናት፣ ድንግል ሴት አይደለም ያገባውና በዲቁና ማድረግ እንዲቀጥል የምታደርገው አይደለች። ድንግልና የክህነቱ ግማሽ አካል ነው ማለት ነው። ከሱ ድንግልና በተጨማሪ ማለት ነው። በቃ አስፈላጊ ከሆኑ ነገሮች አንዱ እሱ ነው። ዲያቆን በመጀመሪያ በድንግልና ሆኖ ይሾማል፣ በንጽህና ሆኖ ይሾማል። ሲቀጥል ደግሞ በንጽህና በድንግልና የኖረች ሴት ሚስት ልትኖሩ ይገባል የሚል ነው። አንድ ዲያቆን ከሴት ጓደኛው ጋር ግንኙነት ሲያደርግ ቆይቶ በተክሊል መጋባት ይችላሉ? የወለደች ሴት ዲያቆን ማግባት ይችላሉ ያላችሁ የጠይቃችሁኝ ወንድሞች አላችሁ። ይህ ጥያቄ ለመጨረሻ ጊዜ መልስላችኋለሁ።
ቪዲዮ ግን ለሌሎች እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ እያደረጋችሁ ኮመንት ላይ ቅድስና እያላችሁ ጻፉልኝ። ይህ በተደጋጋሚ በውስጥ ከምትጠይቁን ጥያቄዎች መካከል አንድ ዲያቆን ከሴት ጓደኛው ጋር ግንኙነት ሲያደርግ ቆይቶ ሌላ ሴት ሳያይ ከሷ ጋር ግን በተክሊል መጋባት ይችላል ወይ ብላችሁ ጠይቃችሁኛል። ይሄ በፍጹም አይቻልም። አንድ ዲያቆን በቤተ ክርስቲያን አገልግሎት ውስጥ ከሆነና ክህነት ካለው ማግባት የሚችለው በተክሊልና በተክሊል ብቻ ነው። ቤተሰቦቹ ቤተ ክርስቲያን ሳታውቅ ቀድሞውኑ የሚወዳት ጓደኛው ወይም ለትዳር ያሰባት ጓደኛው ጋር ምንም አይነት ስጋዊ ግንኙነት ወይም የግብረ ስጋ ግንኙነት ከፈጸመ በፍጹም በተክሊል ማግባት አይችልም፣ ክህነትም የለው። ሁለተኛ ዲያቆን የወለደች ሴት ማግባት ይችላል ወይ ብላችሁ ጠይቃችሁኛል። አዎ ይችላል። በደንብ ሰምታችሁ ከሆነ ካልፈለገው ወይም ደግሞ አንዱ ከሊቃውንቱ ሰምታችሁ ከሆነ እዚህ ያለ ጋብቻ ፈጽሞ ለመኖር ከወሰነ የወለደችን ፍትሐ ነገሥት ራሱ መግለጽ አያስፈልገውም። ነገር ግን አሳያችኋለሁ። ፍትሐ ነገሥት ምን ይላል የሚለውን እዚህ ጋር ስክሪንሾት አድርጌ አስቀምጥላችኋለሁ፣ ማንበብ ትችላላችሁና ሰው እንግዲህ በዚህ ሰዓት እንደዚህ ያሉ ነገሮች በአይናችን በጆሮአችን እየሰማን እንደዚህ ያሉ ነገሮች የሚፈጸሙበት ነገር ለእኛ ጥያቄ ነው የሆነብን። እውነት ነው የምናገራቸዋለሁና እንደው በዚህ ሰዓት ብዙ ነገር ተብሎ ይሰራል፣ ለገንዘብም ተብሎ ብቻ ነገር ካለ አቅም ካለ አንተ ብዙ ነገር ይደረግልሃል። ግነት የሚሰጥሃልና ያለንበት ዘመን በጣም ያሳፋሪ ጊዜ ላይ ስለሆነ ነው እንጂ እንደዚህ ያሉ ነገሮችን እየሰማን ያለ ነው። ፈጽሞ ቤተክርስቲያን በስነስርዓቷ ላይ እንደዚህ ያሉ ነገር እንዲፈጸም አትፈቅድም። ይህ መራራ ተክሊል ማግባት ገባችሁ አይደለ? ታነሱ ላሳያችሁ። ከሃይማኖት ወጥቶ ሂዶ ለጣዖት ሲሰዋ ቢቆይና ቢመለስ ከክህነቱ ይሻር፣ ምንም አይነት የክህነት ስራ እንዳይሰራ ይላል። በዘመናችን ብዙ የምታስታውሷቸው ሰዎች ልትኖሩ ትችላላችሁ። ወደ ተሐድሶ ቤት ገብተው ለጣዖት ሲሰው ቆይተው ምስጋናቸውን ከእግዚአብሔር ውጭ ለሌላ አካል ሲያቀርቡ ቆይተው ተመልሰው ነገር ግን በክህነታቸው ሲቀጥሉ ይታያልና ፍትሐ ነገሥቱ ግን ይሄን ነገር ይከለክላል፣ ያወግዛል። የእናንተን ሐሳብ በኮመንት አስቀምጡልኝ። ምእመናን ፍትሐ ነገሥቱ እንግዲህ ምን እንደሚል እንዳያችሁት ነው እንደሰማችሁት ነው። እንደማችሁና ባጭሩ በጣም ብዙ ነገሮችን ነው የሚከለክለው። አንድ ክህነት ደግሞ ከተሻረ አይመለስም። እንደው እያየን አሁን ሲመለስ ክህነታቸው ሆዲፍቸው ብለን ዝም እያልን ነው እንጂ የቤተክርስቲያን ስነ ስርዓቷ አይፈቅድም። ቅድም እንዳልኳችሁ ማለት ነው። አሁን ወደ ሁለተኛው መረጃችን እንሄዳለን። ምንድነው የተፈጠረው? በአዲስ አበባ ትናንትናው ዕለት የአርቲስት ሃጫሉ ሁንዴሳ ሐውልት እንግዲህ ምርቃት ነበርና ወንድሙ አንድ ዘገባ አካፍሏል። ወደሱ እንሂድ። የሃጫሉ ሁንዴሳ ወንድም ከፍተኛ ተቃውሞ አቀረበም። ሐውልቱ የድራማው አካል ብሏል። ምንድነው የተፈጠረው? ምን አስቆጣው የሃጫሉ ወንድም? ዝርዝሩን በአጭሩ አቀርባለሁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ዛሬ በሰጡት መግለጫ እንደ ሎሬት ጸጋዬ ገብረመድህን፣ ጥላሁን ገሰሰ፣ መሐሙድ አህመድ፣ አሊ ቢራ፣ ስብሐት ገብረ እግዚአብሔርና ሃጫሉ ሁንዴሳ ያሉ የሀገር ባለውለታዎች የኢትዮጵያዊነት ግንባታና የፍትሃዊነት አርማዎች ናቸው በማለት ሐውልታቸውን መረቃቸውን ገልጸዋል። ከንቲባዋ ይህ የመጀመሪያ እንጂ የመጨረሻው እንዳልሆነም ተናግረዋል። ሆኖም የድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ በጽሑፍ ባስተላለፈው መልእክት ምርቃቱን ድራማ ሲል የጠራው ሲሆን ዝምታን እንደ መስማማት ለሚቆጥሩ አላቂ ሳሚዎች መልስ መስጠት ግዴታ ነው ብለዋል። የሃጫሉ የመታሰቢያ ሐውልት ለእይታ ክፍት ሆኖ ከከረመ አንድ ዓመት ቢሆንም ዛሬ እንደ አዲስ ይፋ ሲደረግ የድራማው ሌላኛው ክፍል መሆኑን ለመረዳት ቀላል ነው በማለት የመንግስትን እርምጃ ክፉኛ ተችቷል። አንዳንድ ነገሮችን በዝምታ ማለፍ ተመራጭ ቢሆንም ዝምታን እንደ መስማማት ለሚቆጥሩም አላቂ ሳሚዎች በተገቢ ቦታና ጊዜ መልስ መስጠት ምርጫ ሳይሆን ግዴታ ነው ያለውን የሃጫሉ ወንድም ሲሳይ ሁንዴሳም ለዓመታት ለቁጥር አዳጋች የሆኑ ስህተት ብቻ ሳይሆን ፍጹም ነውር የሆነ የቅርብ ነን ከሚሉ መድረክ ላይ ብቻ እስከሚያውቁት ግለሰቦች ወዳጅ መሳይ ገዳዮች ብዙ ታዝበናል። እውነት ለመናገር እስከ ዛሬም ምንም ላለማለት የወሰንኩት በስሙ የሚደረገው ነገር ልክ ሆኖ ሳይሆን ከጀርባ ያለውን ፍላጎት ስለምረዳ ጭምር ነው። ከዚህ በኋላ ግን የእሱን ክብርና ማንነት በሚመጥን መልኩም ግልጽና የማያሻማ መልስ መስጠት አስፈላጊ ሆኗል። እንዲህ እንደ ዛሬው የድል ማግስት ጀግናዎች ከመብዛታቸው በፊት የወንድነት ጥጉ ከማይደርሱበት ስፍራ አርቀ መስቀል በእጅን እንጂ ጊዜ ክፉ ነው የሚሆነውን ሳየው የገዛም
ቆዳው የጠበበውን ቤት ይቁጠረው ብሏል። የሆነ ሆኖ ከግድያ ማግስት ይገነባል የተባለው የመታሰቢያ ሐውልት ከዓመታት በኋላ በቀጠለው ድራማ ለእይታ ክፍት ሆኖ ከከረመ 1 ዓመት ቢሆንም ዛሬ እንደ አዲስ ይፋ ሲደረግ የድራማው ሌላኛው ክፍል መሆኑን ለመርዳት ቀላል ነው። ከምንም በላይ አንተን ላጣ ሰው ሁሉ ነገር ተራ ነውና በትክክል አንተን አውቆ የተረዳ የሚገባን ሐውልት በልቡ አኑሮ ስለ ፍትህ ብቻ ቀን ይቆጥራል ሲል ተናግሯል። በሐውልት ምርቃቱ ላይ የቤተሰብ ተቃውሞን እንዴት አያችሁት? እስኪ አስተያየታችሁን በኮሜንት ላይ እንወያይበትም። ኦኬ፣ እንደሰማችሁት ነው የአርቲስቱ ወንድም በእንደዚህ ያለ መልኩ እንግዲህ የትናንትናውን የሐውልት ምርቃት በጽኑ አውግዟል። የማታውቁት ወንድሙ ማን ነው የምትሉ ካላችሁ ላሳያችሁ። እንደውም ከዚህ ቀደም እጅግ ዋጋ እየከፈለ የነበረ ወንድም ነው። ለወንድሙ ሲል ማለት ነው። ምን ያደርጋል ነፍሴ ማር ነው። ቪዲዮ ላሳያችሁ እስኪ። መንቀሳቀስ በመሞክርበት ሰዓት ያው በመንግስት የጸጥታ ኃይሎች ቁጥጥር ስር ውዬ ወደ ማዕከላዊ ወሰዱኝ። እኔ እዛ ነው ያደርኩት። ከዛ በኋላ ያለውን ነገር መናገር አልችልም። ያው ማለት ማዕከላዊ ነው ያደርኩት። ለምንድን ነው ይሄን አልሰማም ነበር? አይ ዶንት ኖ እንግዲህ እነሱ ናቸው የሚያውቁት። አንቺ ስትያዢ ለምን እንደተያዝሽ የምትሰሚው ምናልባት ከዛ በኋላ በሚፈጥርልሽ እድል ሊሆን ይችላል። እኔ የማውቀው መያዜን ብቻ ነው። የምነዳውን መኪና እንዳልነዳ ከፊት ቆመው አምቡላንስ አምጥተው እኔን አምቡላንስ ውስጥ ከተው የኔን መኪና ሌላ የፖሊስ አባል እያሽከረከረ ወደ ማዕከላዊ ነው የሄድኩት። እዛ ገብቼ ጠዋት 12 ሰዓት ነው። ኢቭን ካቴና እጄ ላይ ገብቶ ታስሬ ምናምን ነው ብረት ታስሬ ነው የሄድኩት። እንደዚህ መታሰር ሲባል በሴፍቲ ተይዞ መኪና ላይ ቁጭ ብዬ ምናምን አይደለም። እጄ ላይ ብረት ገብቶ አምቡላንስ ውስጥ ተከትቼ ነው የሄድኩት። አብሮኝ የሱ ጓደኛ ነበረ። ያን ምሽት አብሮኝ የነበረ ገቢና አብሮኝ የነበረ እሱም እንደዛው በተመሳሳይ የሁለታችንም እጅ ላይ ካቴና ገብቶ ነው ማዕከላዊ ገብተን ኮሚሽነር ሐሰን ናቸው እዛ ከገባን በኋላ ከእጃችን ላይ ካቴና እንዲወልቅ ያደረጉት። ከዛ በኋላ ግን ያደርነው እዛው ነው። እቺ አብራው አለች የተባለችዋንም ልጅ እዛው ነው ያየኋት። ኖርማሊ በእነሱ ጥበቃ ስር ስለነበረች ምንም ልትወስጂ የምትችው አክሽን የለም። ነፍሲ ማርና የአርቲስቱ ወንድም እንግዲህ በዕለቱ እንደዚህ ያለ ዋጋ ከፍሎ ነበረ። ለማታውቁት ይህ ነው ማለት ነው። አሁን ቀጣይ ማስደምጣቸው አሁንም ወደ እሺ እንመጣለን። እሺ ይቅርታ ጠይቃለሁ ብሎ ሀሳቡን ቀይሮ ግን ይቅርታ አልጠይቅም እንደውም እቀጥልበታለሁ። እስከዛሬ በመቆየቴ ፍጹም ተናድጃለሁኝ፣ ዘግይቻለሁ፣ የኢትዮጵያ ሕዝብ ይቅር በሉኝ ያለው እንደውም እስካሁን በመቆየቴ ነው። በእንደዚህ ያሉ ኮንተንት ክሬቲዎች ላይ ሀሳቤን አለመስጠቴን አናዶኛል። ከዚህ በኋላ በደንብ እቀጥላለሁ እያልን ይገኛል እና አሁንም ይህን ከሰሙ በኋላ እየተቃወሙት ይገኛሉ። አንድ እሸቱን ከሚቃወሙት አንድ ደግሞ ትክክል ነው ከሚሉት በተቃራኒ ማስደምጣቸው ይሆናል ከዚህ በኋላ። የተከበረ ሕዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገይም። በእውነት ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገ እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር ያቃት በባምቢ ጉዳይና እሸቱ ባነሳው ሀሳብ ላይ የራሴን ሀሳብ ለመስጠት ትንሽ ፈራ ተባስ ነበር። ምክንያቱም ባይዝድ መሆን አልፈለግኩም። በተጨማሪም ደግሞ ሁለቱም የራሳቸው ያነሱት ልክ የሆነ ሀሳብ አለ። ነገር ግን እሸቱ ዩቲዩብ ላይ የለቀቀውን የ14 ደቂቃ ርዝማን ያለውን ቪዲዮ ከተመለከትኩ በኋላ እስከ 8ኛው ደቂቃ ያለው ቲክቶከሮች ላይ ትንሽ የሚያቀሳስር ነገር አለው። ግን ከሞላ ጎደል ልክ የሆነ ሀሳብ ነው ያለው። ባጭሩ ሀሳቡን ጠቅለል ስናደርገው ቲክቶከሮች እንግዲህ በባሌም በቦሌም ብለው ዝሙትም ሆነ ክለብም ሄደው ምንም ሰርተው ያመጣሉ። ቤተሰቦቻቸውም እሱን አክሴፕት ያደርጉታል። እንዴት እንደሚያመጡት አያውቁም። ቤተሰቦቻቸውም እንግዲህ ልጆቻቸውን አይገሩም የሚል ሀሳብ ከ8ኛው ደቂቃ አንስቶ ያለው ግን ባምቢንና ቤተሰቦቿን ታርጌት ያደረገ ነው። ቤተሰቦቿን ያልኩበት ምክንያት ገና ከቪዲዮ ርዕስ ይጀምራል። ባለጌን ካሳደገ የገደለ ጸደቀ ይላል። ይሄ እንግዲህ ቤተሰቦቿ ነው ታርጌት የሚያደርገው። ባምቢ እንግዲህ የምታደርገውን የምታቀና የምታገናዝብ ትልቅ ልጅ ናት። ያሳለፈችው ታሪክ እንግዲህ ፐብሊክ ላይ ወጣና እሱ እንግዲህ እስካሁን ድረስ ችግር ሆኖባት ልክ እንደ ጥላ እየተከተላት ይገኛል። ነገር ግን እዚህ ጋር አንድ ማስተዋል ያለብን ነገር ድሮ የእሷ ቪዲዮ ሲለቀቅባት የትኛው ቴሌግራም ቻናል ላይ ነው ያለው ብሎ ተከታትሎ ያየ ማህበረሰብ ነው እንግዲህ መልሶ ደግሞ እሷ ላይ ጣት ቀስሮ የደረቀውን ቁስሏን ለመቀስቀስ የሚሞክረው። ከዛ ባሻገር እኔ በምን አምናለሁ መሰላችሁ?
አንድ ሰው ከሚያነሳው ሀሳብ ጋር ከተጻረራችሁ ወይም ደግሞ ከሚያራምዳቸው አንዳንድ እንቅስቃሴዎች፣ ሁናቴዎች ወይም ደግሞ ባህሪያቶች ወይም በሶሻል ሚዲያ ላይ ከሚያሳየው አንዳንድ ገጸ ባህሪያት ላይ መጻረር ከተነሳ ያንን ሰው ፐርሰናሊ ሄዶ አታክ በማድረግ ሳይሆን ማምነው እኔ ያ ሰው የሚያነሳውን ገጸ ባህሪ እሱን ብቻ ለጥሎ አታክ ማድረግ ነው። በእርግጥ ያ ሰው የሚያደርጋቸው ነገሮች ራሱን ሪፕሬዘንት ሊያደርጉ ይችላል። ነገር ግን ያንን ሰው ፐርሰናሊ አታክ ባደረጋችሁትና ቤተሰቡን በነካችሁ ቁጥር ጭራሽ የባስ እልህ ውስጥ ነው የከተታችሁ ያላችሁት። እንግዲህ ባምቢ እሸቱ ላለው ልተናገረው ነገር ምላሽ ስትሰጥ እንግዲህ በምን አይነት እልህና ንዴት እንደሆነ አይታችሁታል። ያ ማንን ጠቀመ? እሸቱ በዛ በትልቅ ሚዲያ ላይ ባነሳውና ባቀሳሰራቸው አንዳንድ ሀሳቦች ላይ እሷ ተነስታ ራሷን ብታጠፋ ማን ነው ተጠያቂው? ማን ነው የሚጸጸተው? በተጨማሪ ራይት ሜሴጅ ሮንግ ሜሴንጀር የሚባል ነገር አለ። ትክክለኛው መልእክት ግን መልእክቱን የሚያስተላልፈው ሰው ትክክለኛው ሰው ላይሆን ይችላል። ይሄን ያልኩበት ምክንያት ምንድን ነው? እሱ የተናገረበት መንገድ ስንዘራው፣ የቃላቶቹ ስንዘራና የተናገረበት ቶናሊቲ ወይም ደግሞ ያነሳቸው ሀሳቦች አሉ። ፐብሊክ ላይ ወጣ ዝሙትን የምትናገር በዛ ነገር የምትመጻደቅ እንደዚህ የምታደርግ ምናምን ብሎ ስፔሲፊክሊ ኃጢአቷን ማግኒፋይ አድርጎ ኢንቴንሲፋይ አድርጎ ለማውጣት የሞከረበት ሂደት አለ ማለት ነው። ያንን በፍጹም አልወደድኩትም። እንግዲህ ስለ እሸቱ መድረክ ላይ ወጥቶ በሺዎች የሚቆጠሩ ህዝቦች ፊት ኮሜዲ ለሚያቀርብ ሰው ስለ ዴሊቨሪና ስለ ፕሬዘንቴሽን ልነግረው አልችልም። ምክንያቱም አሁን እሸቱ የተናገረውን ቀልድ እኔ ወጥቼ ብናገረው አያስቃችሁም። ምክንያቱም እሸቱ ሲናገር የራሱ ቦዲ ላንጉጅ፣ ፌሻል ኤክስፕሬሽን፣ ቶናሊቲው ብዙ ነገር አለ። ምክንያቱም ለወራት ተለማምዶበት የሚመጣበት ነገር ስለሆነ ማለት ነው። ስለዚህ አንድ ሰው ስትመክሩ አንደኛ ራይት ታይም መሆኑን ማረጋገጥ መቻል አለባችሁ። እሷ እንግዲህ ህዝቡ እንደ አዲስ ቁስሏን ቀስቅሶ ይሄን ነገር ለህመምና ለቅሶ በፈጠረባት ታይም ላይ ይህንን መሰንዘሩ ልክ አይደለም፣ ምንም እንኳን ትክክለኛው ሜሴጅ ቢሆንም ማለት ነው። ለዚህ ነው ራይት ሜሴጅ ሮንግ ሜሴንጀር ያልኩት ወይም ደግሞ ሮንግ ታይም ያልኩት ማለት ነው። ከዚህ ጋር ተያይዞ ሌላኛው ማንሳት የምፈልገው ሀሳብ ምንድን ነው? ባምቢ ትልቅ ፎሎወር እንደመኖሯ መጠንና ታዳጊና ወጣት ሴት ህፃን ልጆችን ኢንፍሉዌንስ ታደርጋለች ወይም ደግሞ በማይሆን መንገድ እነሱ ላይ ተጽዕኖ ትፈጥራለች ተብሎ ከታሰበና ያን ያክል አቅም እንዳላት ከታወቀ እኔ እሸቱን ብሆንና ትልቅ በሚሊዮኖች የሚቆጠሩ ሰብስክራይበር ያለው የተከበረ ሚዲያ እንዳለው አንድ ሰው የማደርገው መጀመሪያ በውስጥ መስመር ደውዬ እሷን እንዴት ነው ይሄ ነገር ሰሞኑን እንደዚህ ተፈጥሯል፣ እኔ ጋር ቀርበሽ ሀሳብሽን ብትሰጪስ፣ መስተካከል ያሉባቸው እንደዚህ አይነት ነገሮች አሉ፣ ትውልዱንስ እንዴት ነው የምንቀርጸው የምናነጸው የሚለውን ነገር ነይና እስኪ እንወያይ፣ ከተቻለም ደግሞ በአባቶች ፊት እንወያየው እስኪ ይሄን ነገር ብትባል ሼም ይዟት መታ ታቀርባለች። ያን ነገር እንዴት ተከበርኩኝ፣ እንዴት ይሄን ሁሉ ኃጢአት ኖሮብኝ ይሄ ሰው አክብሮኝ ጠራኝ ብላ ሀምብልነቱን እንደውም እሱ ሞር የሚያንጸባርቅበት መንገድ ይሆንለት ነበረ። አሁን ግን እሷ ምላሽ የሰጠችበትን መንገድ ካያችሁ እልህ ውስጥ ነው የከተታት ጭራሽ ማለት ነው። ገባችሁ አይደለም? ይሄን ነው የምላችሁ። አንዲት በድሮ ማንነቷ እስካሁን ድረስ እየተለካች ያለችን ሴት ድሮ ባሳለፈችው ነገር አሁን ስቲል ህመሟን ገና ሳታስታግስ የድሮ ቁሷን እየቀሰቀሱ አሁን ድረስ እሷን ለማሰቃየት የሚሞክሩ አንዲትን ልጅ እንደዛ አክብራችሁ ብትጠሯት የምር ሀምብልድ ሆና በንጹህ ልቧ ነው የምትቀርበው። ገባችሁ? ብዙ ነገር ይስተካከላል። ለሰው ደግነት ነው በቃ እንዴት ነው አንድ የሰረቀን ሰው ምናምን ደግነት ባይዘዌ በጣም ነው እናንተ እንትን የሚላችሁ። እናንተ ሰርቃችሁ ኃጢአት ሰርታችሁ ብዙ ነገር በድላችሁ የሆነ ሰው ግን ምንም ጥፋት እንዳላጠፋችሁ አቅርበው ልክ እንደ ቤተሰብ እንደ ራሱ አድርገው እንደ ወንድሙ እንደ እህቱ አቅርበው ሲያወራችሁ የምር ልባችሁ ይጸጸታል። የዛ ነው ትክክለኛው መለወጥ የሚመጣው። ይህን በራሳችሁም እናንተ ሁላችሁም አይታችሁታል። የሰው ልጅ ሳይኮሎጂ እንደዚህ ነው። ስለዚህ የጠፋውን ጥፋት በየዋህነትና በደግነት አቅርበው ማስተካከል ሲቻል በወቀሳና በከሰሳ ለምን ሰውን እልህ እናስይዘዋለን? ጭራሹን እሷን በዱላ እያባረርን ለምን የማይሆን ሰጥ አገባ ውስጥ እንገባለን? ሁለቱም በራሳቸው ያነሱ ትክክል ሀሳብ አለ፣ የተሳሳቱትም ነገር አለ። ዴሊቨሪ የተደረገበት መንገድ ልክ ነው ብዬ አላስብም። እና እቺን ልጅ እባካችሁ ከቻላችሁ ተፋቷት። በቃ ያደረገችው ነገር አለ፣ አልፈዋለች። ስለ ገዳሙ የተወራው ወሬ ድሮ ነው ያደረገችው ያንን ነገር። ስለዚህ አሁን ቁስሏ ላይ ሌላ ህመም አንሆንባት እላለሁኝ። አመሰግናለሁኝ። ኮሜዲያን እሸቱ ምን ነክቶት ነው ሰሞኑን የሰራው የ14 ደቂቃ ዓለም ቢያደንቀውም ኖርማል አይደለም ብሎ የሰራው ቪዲዮ? እግዚአብሔርን ነው የምላችሁ ቤተ ክርስቲያን መድረክ ላይ አትሮንስ ላይ ቆሞ ተናግሮት ቢሆን ኖሮ ቃል ሕይወት ያሰማልን የሚያስብል ስራ ነው። እንደ ሰባኪ ወንጌል መጽሐፍ ቅዱስን እየጠቀሰ ትውልዱ መቀጨጭ የለበትም ብሎ እኮ ነው የሰራው። እግዚአብሔርን የአራዳ ልጅ ምርጥ ኦርቶዶክሳዊ። ስለ እሸትና ስለ ባም በትንሽ ነገር ልበላቸው። ይችልሽ ከገዳም አባቶች ጋር መስራቷ የሚያስወቅሳት አይደለም፣ የሚያስወቅስ አባቶችን ነው። እሱን እመጣበታለሁ። ልጅቷን ግን ቤተክርስቲያን ትወዳታለች፣ ኃጢአቷን ትጠላለች። ልጅቷ ደግሞ በአደባባይ ኃጢአትን መስበኳን ቤተክርስቲያን ታወግዛለች። ሰምታችሁኛል አይደለም? በአደባባይ ራቁቷን ቪዲዮ መቅረጿን፣ ስለ ዝሙት፣ ስለ ሌሎች ልዩ ልዩ ጸያፍ ወሬዎች ማውራቷን ቤተክርስቲያን ታወግዛለች። እንዝላል በሆኑት አባቶች መካከል ሆና እንጂ ሐዋርያው ታዲዎስ ቢያገኛት እንደዚያች ራቁቷን እንደሆነችው ዘማ በነፋስ ወደ ሰማይ ሊሰቅላት ይችል ነበረ። ስለዚህ የሚያሰቅልም ስራ ሰርታለች እያልኳቸው ነው። እሷን ብቻ አይደለም ተከታዮቿ። መዝሙር ስትዘምር ቤተክርስቲያን ስትሄድ አታበረታቷትም። ራቁቷን ስትሆን ግን ታበረታታላችሁ፣ ላይክ ሸር ታደርጋላችሁ። ለዚህ ያደረሳችኋት እናንተ ናችሁ ማለት ነው። እናንተ ራሱ ተጠያቂዎች ናችሁ። ንስሐ ያስፈልጋችኋል። ይሄን ማመን አለባችሁ። ሲቀጥል ወደ ገዳም አባቶች ልምጣ። የገዳም አባቶች ለምንድን ነው ግን ዓለማውያን ለመሆን የምትመኙት? ገዳም የሄዳችሁት በልታችሁ ልጠግቡ፣ ለብሳችሁ ሊሞቃችሁ፣ ጠጥታችሁ ልድረኩ ነው እንደሄዳችሁት? ዓለምን ኮታችሁ ሄዳችኋል። ስለዚህ ከገዳም ራባችሁም ጠማችሁም ራባችሁን ጥማችሁን ራብ አድርጋችሁ ጥም አድርጋችሁ ኑሩ እንጂ ለምንድን ነው ወደ ዓለም ልመና የምትመጡት?
ኢትዮጵያን ያስተዳደሩት እነ ጻድቁ ዮሐንስና እነ ቅዱስ ላሊበላ እኮ ሰሌን እየሰፉ ጎመን እየበሉ የተረፈውን እየመጸወቱ ነው ኢትዮጵያን ያስተዳደሩት። እናንተ ገዳም ሆናችሁ ቀጋ መብላት አቃታችሁ? ሰሌን ሰፍታችሁ መሸጥ አቃታችሁ? የእጅ ስራ መስራት አቃታችሁ? ዓለም ላይ ያለ ሰው እኮ እያንዳንዱ ችግር አለበት። ቆሎ እየበላ እኮ የሚያድር አለ። ጎመን እየበላ ጎመን አቱ የሚያድር ሰው እኮ አለ አይደል? እንዴ ልጅ የሚያሳድግ ከጀርባው ደግሞ የሚጦራቸው የሚጠውራቸው እናት አባት ያሉት አስራት በኩራት የሚያወጣ ሰው እኮ ነው ያለ። ለምን ከዚህ መሰብሰብ አስፈለጋችሁ? እናንተ ለምን ብቻችሁን ማስተዳደር አቃታችሁ? ራሳችሁ ማስተዳደር አቃታችሁ? ስለዚህ እናንተ ራሱ ተጠያቂዎች ናችሁ። ተስተካከሉ። ፍትሐ ነገሥት አንቀጽ 17 ላይ ከኃጢአተኛ ምጽዋትን ከምትቀበል ረሃብ ቢገልህ ይሻላል ብሏል። አያችሁ አይደል? በዓለም ያለ ሰው ኃጢአተኛ እንደሆነ አትርሱ። አብዛኛው ማለት ነው ገንዘቡን በኃጢአት የተሰበሰበ እንደሆነ አትርሱ። ሲቀጥል ደግሞ ገንዘቡን ብቻ ሳይሆን ማየት የነበረባችሁ ይህች ልጅ በምን ምክንያት ታዋቂ የሆነችው በመልካም ስራ ነው በመጥፎ ስራ ብላችሁ ግራ ቀኝ ማየት ነበረባችሁ። ገንዘቡን ብቻ ማየት አልነበረባችሁ ማለት ነው። ተጠያቂዎች እናንተ ጭምራችሁ። ሲቀጥል እሻም በዚህ ጊዜ ካለፈ በኋላ ይህን ነገር ይህን ያህል አወጥቶ አጀንዳ ማድረግና ለቤተ ክርስቲያን ይህን ያለ ልጆች ህውከት መሆን አልነበረበትም። ለወደፊቱ እንዳይሆን ለአባቶች መልእክት መስጠት ነበረበት እንጂ ይህን ያህል አጀንዳ መፍጠር አልነበረበትም። ሰላም እግዚአብሔር ከሁላችን ጋር ይሁን። የፋና ቴሌቪዥን በዚህ ሰዓት ቴዲ አፍሮን አስመልክቶ ትልቅ ትችት እየቀረበበት ይገኛል። ታዲያ ጉዳዩ ፋና ቴሌቪዥን እንደሚታወቀው ፋና ላምሮት የተሰኘ የድምፃዊ ተሰጥኦ ያላቸውን ድምፃውያኖችን እያወዳደረ ወደፊት የሙዚቃውን ኢንዱስትሪ የሚቆጣጠሩ ጀግና ሙዚቀኞችን የሚያወዳድር ምርጥ ፕሮግራም አለው። ታዲያ በዚህም ተወዳዳሪዎቹ ወረፋቸው እስኪደርስ ድረስ ቁጭ ብለው የሚጠብቁባት አንድ ክፍል አለች። በዚያ ክፍል ውስጥም እንግዲህ ለኢትዮጵያ ሙዚቃ እድገት ትልቅ አስተዋጽኦ ያደረጉ ከወጣት እስከ አንጋፋ የሙዚቃ ባለሙያዎች ፎቶቸው ተለጥፏል። ከነሱ መካከል አንዱ የቴዲ አፍሮ ፎቶ ነበር። ነገር ግን ቴዲ አፍሮ ኢቶሪካ አልበሙን ካወጣ በኋላ እንግዲህ የቴዲ አፍሮን ምስል ከቦታው ላይ አንስተውታል። ታዲያ የቴዲ አፍሮ ፎቶ ተነስቶ በቦታው ላይ ደግሞ የሙኒት መስፍን ፎቶ በቦታው ላይ ከተለጠፈም እንግዲህ ትላንትና ሁለተኛ ሳምንቱ ነው። ታዲያ በዚህም የተለያዩ ተጽዕኖ ፈጣሪዎች፣ አንጋፋ ሰዎች፣ ታዋቂ ሰዎች በተጨማሪም ደግሞ ሶሻል ሚዲያ ላይ እጅግ በጣም ትችትን እያስነሳ ይገኛል። ሌላው ደግሞ ትችት ቴዲ አፍሮን ይሄን ያህል ከጠላችሁት በፋና ቴሌቪዥን ዩቲዩብ ቻናል ላይ ተወዳዳሪዎቻችሁ በቴዲ ዘፈን ተወዳድረው የለቀቃችሁትን ሁሉንም ቪው ያገኙ ገንዘብ እየሰራችሁባቸው ያሉትን ሁሉንም የቴዲ አፍሮን ሙዚቃዎች ከገጻችሁ ላይ አንሱ ወይንም ደግሞ አጥፉ የሚል ትችትም እንግዲህ እየተሰነዘረ ይገኛል። ጉዳዩን እናንተ እንዴት ታዩታላችሁ? ትችቱ ልክ ነው ትላላችሁ? ሐሳባችሁን በኮሜንት ላይ አጋሩኝ። በሌሎች ቪዲዮዎች እመለሳለሁ። እስከዚያ ግን ፎሎ እያደረጋችሁ ጠብቁኝ። መልካም ውሎ።